ሰላም የዶክ ሚዲያ ቤተሰቦች እንዴት ናችሁ? ዛሬ የምነግራችሁ በመድኃኒት ስለሚሰሩ የውርጃ አይነቶች ይሆናል። ይህንን ቪዲዮ ሳታቋርጡ እስከ መጨረሻው ብትመለከቱት በጣም ይጠቅማችኋል። ምክንያቱም ዝም ብሎ የተጻፈ ነገር ሳይሆን ማነሳላችሁ በሄልዝ ፕሮፌሽን ላይ ባለኝ የረጅም ዓመት ልምድ ያለውን ተጨባጭ ሁኔታ መሰረት በማድረግ ነው። ዋና መሰረታዊ የሆነውን ነገርና እንደዚሁም ደግሞ ጥንቃቄ የምታደርጉባቸውን በዚህ በመድኃኒት የሚሰሩ ውርጃዎች ምን ምን ናቸው፣ ምን አይነት ጥንቃቄዎችስ መደረግ አለባቸው የሚሉትን ነገሮች በዝርዝር አነሳላችኋለሁ። ይህን ቪዲዮ ምናልባት አቋርጣችሁ ከወጣችሁ ሚስኮንሴፕሽን ወይም ሚስ አንደርስታንዲንግ ሊኖራችሁ ይችላል። ምክንያቱም እኔ ስለ መድኃኒቶቹ አጠቃቀም እዚህ ጋር ሳነሳ በራሳችሁ የምትጠቀሙበት ጊዜ አለ። እንደዚሁም ደግሞ ከሆስፒታል በጤና ባለሙያ ሊሰጣችሁ ይችላል። እነዚህ መድኃኒቶች የውርጃ መድኃኒቶች ሁለት አይነት መድኃኒቶች አሉ። እነዚህ መድኃኒቶች የሚሰጡት በጤና ባለሙያ ነው። ነገር ግን በራሳችሁ የምትጠቀሙባቸው ሁኔታዎችም ደግሞ ወይም በተጨባጭ የምናያቸው ሁኔታዎችም ስላሉ ከተጠቀማችሁ አይቀር እነዚያ መድኃኒቶች በራሳችሁ እንዴት ነው የምትጠቀሙት የሚለውን ነገር በደንብ ስለማነሳላችሁ እስከ መጨረሻው ድረስ እንድትከታተሉኝ። እዚህ ጋር ምንጊዜም ቢሆን መረሳት የሌለበት ነገር ማንኛውም ውርጃ መሰራት ያለበት በሰለጠነ የጤና ባለሙያ ነው። የጤና ባለሙያ ስለሆነ ብቻ ሳይሆን በሰለጠነ የሚለውን ነገር አስመራችሁ ያዙልኝ። ምንድን ነው የሚደረገው? ኢንሰርቪስ ትሬኒንግ በአቦርሽን ላይ ብቻ ወይም በውርጃ ላይ ብቻ ስልጠናውን በራሱ ወስደውት እንዲሰሩ ነው ብዙ ጊዜ የሚደረገው ማለት ነው። ምክንያቱም አንደኛ ነገር ነገሮች አፕዴት እያደረጉ ይሄዳሉ። እንደዚሁም ደግሞ በቶታሊ ወይም ደግሞ ጀነራሊ በተማሩት ትምህርት ብቻ ሳይሆን ውርጃ እንዲሰራ የሚደረገው ስፔሻል የራሱ የሆነ ስፔሻል የሆነ ትሬኒንግ የሚፈልግ ነገር ነው ማለት ነው። ስለዚህ ቤዚክ የሆኑ ነገሮችን አሁን እዚህ ጋር አንድ ባንድ አነሳላችኋለሁ ማለት ነው። እዚህ ጋር ታዲያ እኔን አይጠቅመኝም፣ ምክንያቱም በመድኃኒት ጽንስ ማስወረድ አልፈልግም እንዳትሉ። ምክንያቱም እነዚህ በመድኃኒት የሚሰሩ የውርጃ አይነቶች በፍላጎት ወይም ደግሞ አንዋንትድ ፕሬግናንሲ ሲፈጠር ብቻም ሳይሆን በችግሮች ምክንያት ወይም ደግሞ ሳትፈልጉ ውርጃ ሲያጋጥማችሁም እነዚህ በመድኃኒት የሚሰሩ የውርጃ አይነቶች ይሰራሉ ማለት ነው። ስለዚህ ሁላችሁንም ያጠቃልላል ማለት ነው። እዚህ ጋር ለውርጃ የምንጠቀምባቸው ሁለት አይነት መድኃኒቶች አሉ፣ እነግራችኋለሁ። መጀመሪያ ግን ውርጃ ለምን ሊሰራ ይችላል የሚለውን ልንገራችሁ። የመጀመሪያው እንግዲህ የጽንስ አፈጣጠር ችግር ሲኖር ነው። ከነዚህ ውስጥ የተለያዩ የጽንስ አፈጣጠር ችግሮችና ጽንሱ እንዲቋረጥ የሚደረግባቸው የጽንስ አፈጣጠር ችግሮች አሉ። በጣም ግሮስ ኮንጀኒታል አኖማሊ የሚባሉት ከነሱ ውስጥ ለምሳሌ ጭንቅላት ሳይኖረው ወይም ደግሞ አናንሴፋሊ የሚባለው የጽንስ አፈጣጠር አይነት አለ። ብሬን ቲሹ በደንብ ሳይዳብር የሚቀርበት ሁኔታዎች ስለሚኖሩ ይህ አነንሴፋሊ ሲፈጠር የተወሰነ ቆይቶ በራሱ መውጣቱ ስለማይቀር ወይም ደግሞ ቪያብል ሊሆን ስለማይችል ማደግ የሚችል ስለማይሆን ቶሎ ብሎ ጽንሱ እንዲቋረጥ ይደረጋል ማለት ነው። ሌላው ደግሞ በጭንቅላቱ ውስጥ ውሃ ቋጥሮ የሚፈጠር የጽንስ አፈጣጠር ችግር አለ። ይህም ደረጃዎች አሉት። እንደዚህ አይነት የጽንስ አፈጣጠሮች አንዳንድ ጊዜ በራሱ የሚስተካከልበት ሁኔታዎችም ይኖራሉ። ቶሎ ጽንሱ እንዳይቋረጥ የሚደረግበት ሁኔታ ይኖራል። አንዳንድ ጊዜ ደግሞ ሲቪር ላይ ሲደርስ ሲቪር ሃይድሮሴፋለስ የሚባለው ሲሆን ቶሎ ከተደረሰበትና እንዲቋረጥ ከተወሰነ በዚህ ምክንያትም ጽንስ እንዲቋረጥ ሊደረግ ይችላል ማለት ነው። ሌላው ደግሞ እንደዚህ ብዙ ጊዜ አይታችሁ ሊሆን ይችላል። አንዳንድ ህጻናት ሲወለዱ በጀርባቸው ላይ ክፍተት ወይም ደግሞ ኒውራል ቲዩብ ዲፌክት ተፈጥሮባቸው እብጠት ሊሆን ይችላል፣ ክፍተት እንደዚህ አይነት ነገር ተፈጥሮባቸው የሚፈጠሩ ወይም ደግሞ የሚወለዱ ህጻናት አሉ። ይህም የአልትራሳውንድ ምርመራ ሲደረግ በአልትራሳውንድ ከታየ ቶሎ ብሎ እንዲቋረጥ ሊደረግ ይችላል ማለት ነው። እንደዚሁም ደግሞ ጽንስ በማህፀን ውስጥ ሲሞት ወይም ደግሞ እድገቱ ሲገታ ነው። እንደዚህ አይነት ችግሮችም ሲኖሩ ቶሎ ብሎ እንዲወጣ የሚደረገው እነዚህን የማስወረጃ መድኃኒቶችን በመስጠት ይሆናል ማለት ነው። ምክንያቱም ስላቆመ ቶሎ ላይወርድ ይችላል። ስለዚህ እንዲወጣላት የሚሰጡ መድኃኒቶች እነዚህ ቀጥዬ የምነግራችሁ መድኃኒቶች ናቸው ማለት ነው። ሌላውና ሁለተኛው ደግሞ ይህ ከዚህ በፊት የነገርኳችሁ ከጽንሱ ጋር በተያያዙ ያሉ ችግሮች ሲሆኑ ከእናትየዋ ጋር በተያያዙ ደግሞ ሌሎች ችግሮች ይኖራሉ። እነሱ ምንድን ናቸው? እርግዝና የማይፈቀድበት ከባድ የጤና ችግር ካለባት ነው። እነዚያ ህመሞች ላይ ወይም ደግሞ እነዚያ በሽታዎች ላይ እርግዝና ሲከሰት እርግዝናውን ማስወረድ እንደ ዋና አማራጭ ሆኖ ሲገኝ እርግዝናው እንዲወገድ ይደረጋል ማለት ነው። ሌላው ደግሞ ጽንስ እንዲቋረጥ ከሚደረግባቸው ሁኔታዎች ውስጥ አንዱ እርግዝናውን ተከትሎ የሚመጣ የደም ግፊት ነው ወይም ኢክላምሺያ ፕሪክላምሺያ የምንላቸው በሽታዎች አሉ። በተለይ ኢክላምሺያ ከሚባለው ደረጃ ላይ ሲደርስ የመጨረሻው አማራጭ ወይም ትሪትመንት ሊሆን የሚችለው ተርሚኔሽን ኦፍ ፕሬግናንሲ ነው ወይም እርግዝናውን ማቋረጥ ሊሆን ስለሚችል
በዚህ ምክንያትም እርግዝና እንዲቋረጥ ይደረጋል። ምናልባት እነዚያን ቪዲዮዎች ከፈለጋችሁ ስለ ደም ግፊት የሚል ፕላይሊስት ያለው ቪዲዮ አለ፣ እዚያ ውስጥ ልታገኙ ትችላላችሁ። በዝርዝር እነዚያን ቪዲዮዎች ማየት ትችላላችሁ። ሌላው ደግሞ የእንሽርቷ በጣም ከበቂ በታች ሆኖ ሲገኝ ነው። ከበቂ በታች ሆኖ ሲገኝ ኦሊጎ ሃይድራምነስ የምንለው በተለይ የሁለተኛው 3 ወር አካባቢ ላይ ወይም ደግሞ ከ28 ሳምንት በፊት እንደዚህ አይነት ችግር ሲፈጠር የእንሽርቷ ሲያልቅ ወይም በጣም ከበቂ በታች ሆኖ ሲገኝና እርግዝናውን ሰፖርት ማድረግ የማይችልበት ደረጃ ላይ ከደረሰ የመጨረሻው አማራጭ ሊሆን የሚችለው እርግዝናውን ማቋረጥ ይሆናል ማለት ነው። ለእነዚህና ለመሳሰሉት ነገሮች ይህ በመድኃኒት የሚሰራው የውርጃ አይነት ይሰራል ማለት ነው። አሁን ደግሞ ቅድም ያልኳችሁ 2 አይነት መድኃኒቶች አሉ ብያችሁ ነበረ። ምናልባት ገጥሟችሁ ከሆነ ወይም ደግሞ ሰዎች ሲባሉ ሰምታችሁ ከሆነ ይህንን መድኃኒት ዛሬ ዋጭና ከ36 ሰዓት በኋላ ተመለሽና ነይ የሚባሉ ነገሮች ተነግሯችሁ ሊሆን ይችላል፣ ወይም ደግሞ አይታችሁ ሊሆን ይችላል። እነዚህ መድኃኒቶች ልዩነታቸው ምንድን ነው? እርግዝናውን ለማቋረጥስ ያላቸው ተግባር ወይም ደግሞ አክሽናቸው ምን ይመስላል የሚለውን በዝርዝር እነግራችኋለሁ። እነዚህ 2ቱ መድኃኒቶች ሚፌፕርስቶንና ሚሶፕርስቶል በመባል ይታወቃሉ። ይህ ሚፌፕርስቶን የሚባለው መድኃኒት ዛሬ ዋጭና ከ36 ሰዓት በኋላ ነይ የምትባሉት መድኃኒት ምንድን ነው? ብዙ ጊዜ እንዴት ነው የሚሰራው? ለምንድን ነው የሚዋጠውስ ብላችሁ ልትጠይቁ ትችላላችሁ። እንግዲህ በእርግዝና ጊዜ መጠኑ እየጨመረ የሚሄድ አንድ ሆርሞን ፕሮጀስትሮን የሚባል ሆርሞን አለ። ይህ ፕሮጀስትሮን ምንድን ነው የሚያደርገው? አንድ እርግዝና ሆኖ እንዲቀጥል የሚያደርግ ሆርሞን ነው። ይህንን ሚፌፕርስቶን የሚባለው መድኃኒት ስትወስዱ ታዲያ ያንን ሆርሞን አንታጎኒስት በመሆን ብሎክ ያደርገዋል ወይም ደግሞ ፕሬግናንሲውን ሰፖርት እንዳያደርግ ወይም ፕሬግናንሲው እንዲቀጥል የሚያደርገውን ስራ እንዳይሰራ ያደርገዋል ማለት ነው። ግን ደግሞ ምናልባት ይህ መድኃኒት ተወስዶ ያ ሆርሞን ብሎክ በመደረጉ ምክንያት እርግዝናው ቆሟል ማለት ያ ጽንስ ከማህፀን ውስጥ ወጣ ማለት አይደለም። አንዳንድ ጊዜ በጣም እርግዝናው ትንሽ ከሆነ ወይም ደግሞ ጀስቴሽናል ኤጁ ትንሽ ከሆነ 1 ወር አካባቢ 2 ወር አካባቢ ምናምን 7 ሳምንት 6 ሳምንት አካባቢ ከሆነ በዚያ በተወሰደው በመዋጥ በተወሰደው ሚፌፕርስቶን ብቻ እርግዝናው ሊቋረጥ ይችላል። ብዙ ጊዜ ግን በሱ አክሽን ብቻ እርግዝናው ላይቋረጥ የሚችልባቸው ሁኔታዎች ስለሚኖሩ ሁለተኛው መድኃኒት ወይም በ36 ሰዓት ነይ ተብላችሁ የምትቀጠሩት መድኃኒት ሚሶፕርስቶል ተብሎ ይጠራል። ይህ መድኃኒት የሚገባው በምንድን ነው? በማህፀናችሁ ይገባል። ይህ በማህፀን የሚገባ መድኃኒት አክሽኑ ምንድን ነው? ቁርጠትን በማምጣትና ማህፀን እንዲከፍት ማህፀኑ ውስጥ ያለው አጠቃላይ ኮንቴንት እንዲወጣ ያደርጋል ማለት ነው። አሁን ደግሞ በፍላጎት ስለምታደርጉት የውርጃ አይነት የምነግራችሁ ይሆናል። ውርጃ እንግዲህ በራሱ ሲከሰት ወይም ደግሞ ችግሮች ተፈጥረው እርግዝናውን እየፈለጋችሁት ነገር ግን ችግሮች በመኖራቸው ምክንያት ጽንሱ እንዲቋረጥ የሚደረግባቸው ሁኔታዎች አሉ። አንዳንድ ጊዜ ደግሞ የተለያዩ ኮንዲሽኖች ውስጥ ሆናችሁ ነገር ግን በፍላጎታችሁ ጽንሱ እንዲቋረጥ የምትፈቅዱባቸው ወይም ደግሞ ሰብጀክቲቭ የሆኑ ውሳኔዎችን የምትወስኑባቸው ሁኔታዎች ይኖራሉ። ስለዚህ በራሳችሁ ያን ጽንስ ለማቋረጥ ስትወስኑ የምታደርጓቸውን ከፍተኛ ጥንቃቄዎች በዚህ ላይ የማነሳላችሁ ይሆናል። እንግዲህ ብዙ ጊዜ እንደምናያቸው ብዙ እናቶች ከፋርማሲ ይህን መድኃኒት ብቻ በመውሰድ ቀጥታ በራሳቸው የሚወስዱባቸው ሁኔታዎች አሉ። አብዛኛውን ጊዜ በራሳቸው የሚወስዱ እናቶች ለዚህ ላልተፈለገ እርግዝና የተጋለጡ እናቶችና በራሳቸው ደግሞ ወደ ጤና ተቋም ሳይሄዱ በቤታቸው ለመጨረስ የሚፈልጉ እናቶች ናቸው። ስለዚህ ይህንን ቪዲዮ በደንብ ተከታተሉኝ። ከዚህ በኋላ ያለው በጣም ወሳኝ የሆነ ኢሹ ነው ማነሳላችሁ። ታዲያ ይህንን መድኃኒት ከፋርማሲ ገዝታችሁ ስትወስዱ ምናልባት ፋርማሲስቶች ስለ መድኃኒቱ አክሽንና ስለ መድኃኒቱ ምንነት ሊነግሯችሁ ይችላሉ። ነገር ግን መድኃኒቱ እንዴት ነው የሚገባው፣ እንዴት ነው የሚወሰደው፣ እንደገና ደግሞ አናቶሚካሊ እንዴት ነው መግባት ያለበት የሚለውን ነገር በደንብ ላያስረዷችሁ ይችላሉ። ስለዚህ በዚህ ምክንያት ስታስገቡ በጣም ብዙ ነገሮችን ሚስ ልታደርጉ ትችላላችሁ ማለት ነው። የመጀመሪያው እንግዲህ ይህ ሚፌፕርስቶን የሚባለው መድኃኒት ምናልባት ዛሬ ከተወሰደ ከ36 ሰዓት በኋላ ደግሞ ሚሶፕርስቶል የሚባለው በማህፀን እንዲገባ ነው የሚደረገው። በማህፀን ውስጥ ነው የሚገባው እሱ። ነገር ግን በማህፀን ውስጥ ሲገባ እንዴት ነው በራሳችሁ ማስገባት የምትችሉት? እሱ ነገር በጣም ወሳኝ የሆነ ኢሹ ነው። ከ36 እስከ 48 ሰዓት ባለው ውስጥ ይህን ሚሶፕርስቶል የሚባለው መድኃኒት ማስገባት ይኖርባችኋል። ይህ መድኃኒት አገባቡ ላይ በጣም ጥንቃቄ ካላደረጋችሁ ከአገባቡ አንጻር እርግዝናው በትክክል እንዲወጣም እንዳይወጣም እንደዚሁም ደግሞ ትንሽዬ ደም አይታችሁ እርግዝናው እንዲቀጥል እንደዚሁም ደግሞ ምንም አይነት ደም ሳታዩ ወይም ደግሞ እርግዝናውን ለማውጣት ሳይሞክርም በዚሁ የሚቀርበት ሁኔታም ሊኖር ስለሚችል እንግዲህ አንቺ ይህንን መድኃኒት ለመጠቀም ከወሰንሽና ወይም ደግሞ ወደ ሆስፒታል ወይም ወደ ጤና ተቋም የማትሄጅባቸው ሁኔታዎች ከተፈጠሩ ወይም በምንም ታምር ወደ ጤና ተቋም መሄድ የማትችባቸው ኮንዲሽኖች ውስጥ ከሆንሽና
መድኃኒቱን አግኝተሽ በቤትሽ መጠቀም የምትችይበት ሁኔታ ከተፈጠረ ብቻ እነዚህን ነገሮች እንድታደርጊ ነው መመክርሽ ማለት ነው። ነገር ግን እነዚህን የአገባቡን አይነት ለእናንተ ከመናገሬ በፊት አንድ ነገር ልንገራችሁ። ይህንን መድኃኒት የምትጠቀሙበት የራሱ የሆነ የእርግዝና ጊዜ አለው። በራሳችሁ ቤት ውስጥ ልትጠቀሙ የምትችሉበት ማለት ነው። እዚህኛው ወር ላይ ከደረሰ በፍጹም ይህን መድኃኒት በቤት መጠቀም የለባችሁም የምንለው የእርግዝና ጊዜ አለ። እሱን ወደ መጨረሻው ላይ እነግራችኋለሁ። አሁን ግን ይህንን መድኃኒት ቤት ውስጥ መጠቀም ግድ ከሆነብሽ በምን መልኩ ወደ ማህፀንሽ ማስገባት እንደምትችይ በትክክል በስዕል እንኳን ማሳየት ባልችልም የምነግራችሁን ነገር ስዕላዊ በሆነ መልኩ ተገንዝባችሁት ማድረግ ይኖርባችኋል ማለት ነው። መጀመሪያ ይህንን መድኃኒት ወደ ማህፀንሽ ለማስገባት ስትፈልጊ ማድረግ ያሉብሽ ነገሮች ምንድን ነው? በጀርባሽ መተኛት ይኖርብሻል። በጀርባሽ ተኝተሽ ሁለቱንም እግሮችሽን ወይም ደግሞ ሁለቱንም ጉልበቶችሽን በደንብ ማጠፍ ይኖርብሻል። እነዚህን ሁለቱንም እግሮችሽን ከጉልበትሽ ካጠፍሽ በኋላ ሁለቱንም ጉልበቶችሽን ወደ ሆድሽ ማምጣት ወይም ደግሞ ወደ ደረትሽ ማምጣት ይኖርብሻል። ሁለቱንም ጉልበቶችሽን ልክ ሆድሽ ላይ ለማስደገፍ ከሞከርሽ በኋላ በአንደኛዋ ጣትሽ ብቻ አንደኛዋን መድኃኒት አንዴ በየተራ ዋን አፍተር ዘ አዘር ይባላል። አንዷን መድኃኒት አንድ ጊዜ አንዷን መድኃኒት አንድ ጊዜ በየተራ በአንደኛዋ ጣትሽ ወደ ማህፀንሽ በደንብ አድርገሽ ማስገባት ይኖርብሻል። ለምሳሌ አመልካች ጣትሽን ከሆነ የምትጠቀሚው ይቺ አመልካች ጣትሽ በደንብ እስከ መጨረሻው ድረስ ወደ ውስጥ መግባት ይኖርባታል። በተቻለ መጠን ማግኘት የምትችሉ ከሆነ ስቴራይል የሆነ ወይም ደግሞ ሰርጂካል ግላቭ ወይም ጓንት መጠቀም ይኖርባችኋል። ስለዚህ እያንዳንዷን መድኃኒት አንድ ጊዜ በየተራ ወደ ማህፀንሽ በደንብ ማስገባት ይኖርብሻል ማለት ነው። እዚህ ጋር ግን ዋን ኢምፖርታንት የሆነ ነገር ልንገራችሁ። አንዷ መድኃኒት ወይም ሚሶፕርስቶል የምትባለው አንዷ መድኃኒት 200 ማይክሮግራም መሆን አለባት። በተለያየ መልኩ ሊመጣ ይችላል። በ25 ማይክሮግራም ሊመጣ ይችላል። በ50 ማይክሮግራም ሊመጣ ይችላል። ወደፊትም በተለያዩ ሁኔታዎች የማይቀየርባቸው ሁኔታዎች የሉም። መድኃኒት በተለያየ መልኩ ሊመጣ ይችላል። ዋናው ነገር ግን 200 ማይክሮግራም አንዷ ከሆነች በአጠቃላይ ወደ ማህፀን መግባት ያለበት 800 ማይክሮግራም ስለሆነ 4 ፍሬ ማስገባት ይኖርብሻል ማለት ነው። ስለዚህ 4ቱን ፍሬዎች ወደ ማህፀን ለማስገባት መጀመሪያ ቅድሚያ ማየት ያለብሽ ምንድነው 800 ማይክሮግራም መሆኑን ብቻ ነው ማለት ነው። እንግዲህ ቅድም ላይ ምን ብያችሁ ነበረ? ይህንን መድኃኒት በራሳችሁ ለመጠቀም ስንት ወር መሆን አለበት ወይም ደግሞ ከፍተኛ እስከ ስንት ወር መሆን አለበት የሚለውን ነገር በደንብ ማወቅ ይኖርባችኋል። ሚስ አንደርስታንዲንግ እንዳይኖራችሁ እስኪ ይህን ቪዲዮ እስከ መጨረሻው ይዩት ያልኩበት ምክንያት ይሄ ነው። ምንጊዜም ቢሆን በቤታችሁ ይህንን ውርጃ ለመሞከር ከፈለጋችሁ መጠቀም ግድ ከሆነባችሁ የመጨረሻው መጠቀም የምትችሉት እስከ 12 ሳምንት ድረስ ብቻ ነው። ከ12 ሳምንት በላይ ከሆነ 12 ሳምንትና ከ12 ሳምንት በላይ ከሆነ ግን በፍጹም 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 በቤታችሁ እንዳትሞክሩት። በሆስፒታል ደረጃ ራሱ ዛሬ ተውጦ ይህንን መድኃኒት ከ36 ሰዓት በኋላ ነው ወይም ከ48 ሰዓት በኋላ ነው የሚባል ሳይሆን ከዚያ በላይ ከሆነ ሰከንድ ትራይሜስተር ፕሬግናንሲ የምንለው ደረጃ ውስጥ ወይም ደግሞ የእርግዝና ጊዜ ውስጥ ስለሚገባ በጤና ተቋም ብቻ ተኝታችሁ ይህ መድኃኒት እንድትጠቀሙ የሚደረግ ስለሆነ በፍጹም በቤት ውስጥ አይሞከርም ማለት ነው። ነገር ግን እምነግራችሁ ይህ ብቻ ሳይሆን ይህንን መድኃኒት እየወሰድኩ ያለው ምን ነገሮችን ማየት አለብኝ፣ መውጣትና አለመውጣቱን እንዴት ነው የማቀው የሚለውን ነገር በደንብ ማወቅ ይኖርባቸዋል። ብዙ እናቶች የሚገጥማቸው ነገር ምንድነው? ይሄንን መድኃኒት ከጀመሩ በኋላ የተወሰነ ደም ብልጭ ብሎ የሚጠፋ ደም ያሉ ከዚያ በኋላ የእርግዝና የወጣና ያለቀ ይመስላቸዋል። ነገር ግን እርግዝናው ግን በራሱ ይቀጥላል። ከተወሰነ ጊዜ በኋላ የራሱን ሳይንና ሲምፕተም ማሳየት ይጀምራል ማለት ነው። ይህ ከፍተኛ የሆነ ሳይኮሎጂካል ትራውማ የሚፈጥር ነገር ስለሆነ እዚህ ጋር በደንብ አድርጋችሁ እንድታዳምጡኝ ይፈልጋለሁ። ይህንን መድኃኒት ስትጠቀሙ መጀመሪያ በዋጣችኋት ሚፊፕርስቶን ብቻ መውጣት ሊጀምር ይችላል፣ ወይም ደግሞ ቁርጠት ወይም ደም መፍሰስ ሊጀምራችሁ ይችላል። በተለይ የእርግዝና ጊዜው በጣም ትንሽ ከሆነ መድማት ሊጀምር ይችላል። ነገር ግን ሁለተኛው መድኃኒት በማህፀን የሚገባውን ካስገባችሁ በኋላ የሚወጣው የደም አይነት እንደየ የእርግዝና ጊዜው ይወሰናል፣ ብዛቱና ማነሱ ማለት ነው። ስለዚህ በጣም ትንሽ ጊዜ ከሆነ የሚወጣውም የደም አይነት የደም መጠን በጣም ትንሽ ነው የሚሆነው። ትልቅ ከሆነ
2 ወርና 2 ወር ተኩል ምናምን አካባቢ ከሆነ የሚፈሳችሁም የደም መጠን በዚያው ልክ ሊበዛ ይችላል። ስለዚህ በደንብ መውጣት አለመውጣቱን የምታረጋግጡት ዋናው ነገር ምንድን ነው? ምናልባት በኤምኤል ይሄን ያህል ኤምኤል ይሄን ያህል ኤምኤል መፍሰስ አለበት ብዬ እዚህ ጋር ብነግራችሁ ለእናንተ አንደርስታንድ ላታደርጉ ትችላላችሁ። የሚፈሳችሁ ደም ውስጥ የሚቆራረጥ ስጋ መሰል ነገር መኖር መቻል አለበት። ነገር ግን በአጠቃላይ እዚህ ጋር ማየት ያለባችሁ ነገር ምንድን ነው? በጣም ትንሽዬ ደም ብልጭ ብሎ የሚጠፋ ከሆነ እንደዚሁም ደግሞ ምንም አይነት ደም የማታዩ ከሆነ፣ ሌላው ደግሞ ዋናው ላይፍ ሴቪንግ የሆነው ነገር ይህም መድኃኒት ከወሰዳችሁ በኋላ በጣም በከፍተኛ ሁኔታ ደም የሚፈሳችሁ ከሆነ እነዚህ ሶስቱ ነገሮች ካሉ ቶሎ ወደ ጤና ተቋም መሄድ በጣም ግዴታ ይሆናል ማለት ነው። ምክንያቱም በቤት ውስጥ ሊያልቅላችሁ የሚችለው ውርጃ በጣም በጥቂት ፐርሰንት ነው። አንዳንድ የውርጃ አይነቶች ይህ መድኃኒት ከወሰዳችሁ በኋላ እንደገና ተጨማሪ ሌላ መድኃኒት ሊያስፈልግ ይችላል። እንደዚሁም ደግሞ በመጠረግም እንዲወጣ ሊደረግ የሚችልበት ሁኔታዎችም ሊኖሩ ስለሚችሉ እነዚህን ሶስቱን ነገሮች ካያችሁ ወደ ጤና ተቋም መሄዳችሁን እንዳትዘነጉ። ምናልባት ማንኛውም የውርጃ አይነት ሲገጥማችሁ ውርጃው እንዲቋረጥ የሚደረግበት ወይም ደግሞ ከማህፀን ውስጥ እንዲወጣ የሚደረግበት ሁለት አይነት መንገዶች አሉ። እነሱም በመጥረግ የሚሰራለ እንደዚሁም ደግሞ በዚህ በመድኃኒት እንዲወጣ የሚደረግበት ሁኔታ አለ። ከነዚህ ከሁለቱ ለእኛ ጤንነት ወይም ለማህፀናችን ጤንነት የትኛው ነው ሴፍቲ ያለው ወይም ደግሞ በየትኛው ማሰራት ነው የሚሻለው የሚለውን ቪዲዮ እንዲሰራላችሁ የምትፈልጉ ከሆነ በኮሜንት ስር ይሰራልን እያላችሁ ጻፉልኝ። ያንን ቪዲዮ በደንብ አድርጌ በሰፊው የምሰራላችሁ ይሆናል። እንደዚሁም ደግሞ ይህን ቻናል ሰብስክራይብ ማድረጋችሁን እንዳትዘነጉ። ምክንያቱም ከዚህ በኋላ የምሰራላችሁ ጠቃሚ የሆኑ ርዕሶች አሉ። ይህን ቻናል ሰብስክራይብ ካደረጋችሁ ነው ያንን ነገር ልታገኙ የምትችሉትና ሰብስክራይብ ማድረጋችሁን እንዳትረሱ። ቴንኪዩ